በአገራዊ የምክክር ጉባኤ የአዲስ አበባ የወደፊት ህጋዊ ማዕቀፍ ምክረ ሀሳብ ይፋ ሆኗል። የበርካታ ህዝቦች ትኩረት የሆነው የአዲስ አበባ ጉዳይ እልባት የሚያገኝበት አማራጮች ተቀምጧል። ስለ አዲስ አበባ የቀረቡ ዋና ዋና ምክረ ሀሳቦችን እነግራችኋለሁ። በጥሞና አድምጡኝ። ተጠሪነትን በተመለከተ አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን በተመካካሪዎች ሙሉ ስምምነት ተደርሷል። የጋራ ጥቅምን በተመለከተ ደግሞ ቀደም ሲል የነበረው ልዩ ጥቅም የሚለው አባባል የጋራ ጥቅም በሚል ተተክቶ እንዲካተት ተደርጓል። የኦሮሚያ ክልል መቀመጫነትን በተመለከተ ደግሞ ከተማዋ የክልሉ ዋና መቀመጫ እንድትሆን በቀረበው ሀሳብ ላይ ሁለት አማራጮች ተቀምጠዋል። ሁሉም ክልሎች ርዕሰ ከተማቸውን በነጻነት መምረጥ እንደሚችሉ በህግ እንዲደነገግ በህገ መንግስቱ አንቀጽ 49 መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ግንኙነት በህግ እንዲወሰን ይህ በአዘጋጅ ቡድኑ ተዘጋጅቶ የቀረበው ቃለ ጉባኤ በነገው ዕለት በ4000 የጉባኤው ተሳታፊዎች ይጸድቃል ተብሎ ይጠበቃል። ለእናቴ አንድ ነኝ አላቸው። ከዳተኞች ሊያዝኑለትም ሊራሩለትም አልቻሉም። ጨከኑበት፣ በጀገራ ቆራርጠው ጣሉት። እርስ በርስ ከመጨካከን በላይ ምን የሚያሳዝን ነገር አለ? በሳውዲ አረቢያና በአካባቢው በሚሰደዱት ንጹሐን ወጣቶች ላይ በገዛ ወገኖቻቸው የሚፈጸመው ኢሰብአዊ ድርጊት፣ እንግልትና የህይወት መነጠቅ እጅግ ልብ የሚሰብር አንጀት የሚያሳርር አሳዛኝ ክስተት ነው። ለተሻለ ህይወትና ለቤተሰብ አለኝታ ለመሆን አደገኛውን የበረሃ መንገድ አቋርጠው የወጡ ወጣቶች እንዲህ ባለው ጨካኝ ድርጊት ህይወታቸው ሲጨልም ማየት የሁላችንም ቁስል ነው። ለእናቴ አንድ ነኝ የሚል ንጹህ ወጣት መማፀኛ ሳያዳምጡ በጭካኔ ህይወቱን ማጥፋት ከማንኛውም ሰብአዊነትና ባህል የወጣ ድርጊት ነው። በዚህ አሳዛኝ ሁኔታ ህይወታቸውን ላጡ ንጹሐን ወጣቶች ፈጣሪ ነፍሳቸውን በአጸደ ገነት እንዲያሳርፍ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለስደተኞች ወገኖቻችን በሙሉ መጽናናትን እመኛለሁ። እጅግ በጣም ልብ የሚሰብር አሳዛኝ ድርጊት ነው። እናቴ አንድ ነኝ፣ ለቤተሰቤ አንድ እኔ ብቻ ነኝ፣ ወንድም እህት የለኝም፣ እባካችሁ አትረዱኝ እያለ አረዱት እያለቀሰ በፈጠራችሁ ለእናቴ ብዬ ነው የወጣሁት። ቤተሰቤ በጣም ችግረኛ ናቸው። ለእናቴ ብዬ ነው የወጣሁት። አንድ እኔ ብቻ ነኝ፣ ማንም የላትም፣ አትረዱኝ እያለ እየለመናቸው ጭንቅላቱ ላይ ቆመው አረዱ። ማረጃውን አሳያችኋለሁ በምን አይነት ሁኔታ እንደሚያርዱ። ለማረጃነት የተዘጋጀ ማለት እንደዛ እያለ መጨረሻ ላይ ያረዱት። የሀቢቢ ልክ ባልና ሚስት በፍቅረኞች ፍቅሬ እንደሚባል ቢጨንቀው የሀቢቢ አትረደኝ እያሉ አረዱ። በዚህ መጣም ወንድሜ አትረደኝ፣ የሀቢቢ አትረደኝ እያሉ አረደው። እጅግ በጣም ብዙ ናቸው እንዲህ እየተራረዱ ያሉት። አደባባይ ላይ ላይቭ ላይ በርታ ጎበዝ የሚለው አለ፣ ጊፍት የሚሰጥ አለ፣ ካውንቱ ቫይራል የሚያወጣ አለ። የህግ አካላቶች ምን እየሰራችሁ ነው?